የኢትዮጵያ እግር ኳስ ፌዴሬሽን ክቡር ፕሬዝዳንት አቶ ኢሳያስ ጅራ እንዲሁም የካፍ ስራ አስፈጻሚ ኮሚቴ አባል በትላንትናው ዕለት በሰርኩላር የወጡ የስራ አስፈጻሚ ያስቀመጣቸው አቅጣጫዎችን በተመለከተ በተለይም እነዚህ የእግር ኳሳዊ ጉዳዮችን ወደ መደበኛ ፍርድ ቤት ወስዶ የነበሩ አራት ክለቦች ጋር በተያያዘ የተወሰኑ ውሳኔ በተመለከተ አጠቃላይ ማብራሪያ ለመስጠትና ለሚቀርቡላቸው ጥያቄዎች ምላሽ ለመስጠት እዚህ ተገኝተዋል። ስለዚህ እሳቸው መጀመሪያ ማብራሪያ ሰጡና በጥያቄና መልስ የምንቀጥል ይሆናል። ሁላችሁም እንደምታውቁት ትላንትና የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ባደረገው አስቸኳይ ስብሰባ ያወጣቸው የውሳኔ አፈጻጸሞች አሉ። መጀመሪያ ክሊር መሆን የሚገባው ነገር ውሳኔዎቹ በፍትህ አካላት የተወሰኑ ናቸው። መጀመሪያ በፍትህ አካል የተወሰነውን ውሳኔ ነው በፍርድ ቤት እንዲቆም የተደረገውና የፋይናንስ መመሪያውን የሊግ ካምፓኒው ሲያወጣ ከአንድም ሁለት ሶስት ጊዜ በስራ አስፈጻሚ አይተን አጽድቀን ፈርመን አውጥተን ወደ ስራ ተገብቷል። ይሄ ስራ ውስጥ ገብቶ ማሳያዎችን መነሻ በማድረግ የተቋቋመው ኮሚቴ አራት ክለቦች አጣርቶ ማውጣቱ ይታወቃል። እነሱ ላይ በደረጃ ባለው የፍትህ አካል ውሳኔ ወስዷል። በዛ መሰረት ውሳኔዎቹ ታግዶ ቆይተዋል። በፍርድ ቤት ወስዶ አሳግዷል። የኛንም የፊፋንም መተዳደሪያ ደንብ በሚጻረር መልኩ ማለት ነው። እነኚህ አባላት በዚህ መተዳደሪያ ደንብ ላይ ተወያይተው አጽድቀዋል። በአንቀጽ 17ም 65ም ላይ በተቀመጠው መሰረት ወደ ኦርዲነሪ ኮርት መሄድ እንደማይችል የተቀመጠ አለ። ማንም ሰው ደግሞ እዚህ ሀገር ውስጥ ከፍርድ ቤት ውሳኔ ትዕዛዝ በላይ መሆን አይችልም። እኛ እነሱ ወደ ፍርድ ቤት ጉዳዩን ሲወስዱ የኢትዮጵያ እግር ኳስ ፌዴሬሽን ጉዳዩን ወደ ፊፋ ነው የጻፈው። ፊፋ ጽፈን ሰርድ ፓርቲ ጣልቃ ገብነት አለና ይሄንን አስቆሙልን ብለን በጠየቅነው መሰረት ደብዳቤው ከፊፋ ነው የመጣው። ከባንኮ ዲ ሮማ እንደምትሉት አይደለም፣ ማየት ይቻላል ደብዳቤውን ማለት ነው። በዚህ መሰረት ከሊግ ካምፓኒው ጋር ከስራ አስፈጻሚ ጋር በተደጋጋሚ ተወያይተን የቀሩት 14 ክለቦች ያልተመረመሩ አሉ። እነኛ 14 ክለቦች ለምንድን ነው የቀሩት? አራቱ ክለቦች ውሳኔው ሲወጣ በቀጥታ በፍርድ ቤት ሲቆም ኮሚቴው ዲስአፖይንትድ ሆኖ በዚህ ደረጃ ለፍተን ሰርተን ተግባራዊ ማይሆን ከሆነ መቀጠል አልቻሉም። ከዛም አልፎ ከኢትዮጵያ እግር ኳስ ፌዴሬሽንም ከሊግ ካምፓኒውም ከተቋቋመውም አጣሪ ኮሚቴ ውጪ ተባባሪ አካል አለ። ይህን ጉዳይ የሚያጣራ የፋይናንስ ኢንተለጀንስ ቲም አለ። በዚህ ደረጃ በፍርድ ቤት ውሳኔዎች የሚቆሙ ከሆነ የኛ መድከም ዋጋ የለውም በሚል ውሳኔዎቹ የማጣራት ሂደቱ ቆሟል። አራት ክለቦች ተገኙ፣ እነሱ ላይ እርምጃ ተወሰደ። 14ቱ ክለቦች ምንም አልተነኩ። እዚህ ጋር ነው ፍትሃዊነቱን የሚያጎለው። ምን ማድረግ እንዳለብን ሰፊ ውይይት አድርገን ውሳኔው ተግባራዊ መሆን እንዳለበት የፍትህ አካል ያወጣው ውሳኔ በሙሉ ተግባራዊ መሆን እንዳለበት ከዛ ውጪ ደግሞ የፍትሃዊነት ጥያቄ ስላለ በተደጋጋሚ ተወያይተናል ከመለከታቸው ከስራ አስፈጻሚም ጋር በተደጋጋሚ ከሊጉም ጋር የትላንትና ሳምንት ነው ወደሚመለከተው አካል ደብዳቤ ጽፈን እንደገና የፋይናንስ ኢንተለጀንሱ ታዞ ወደ ስራ እንዲገባ እየተደረገ ያለው 14ቱ ክለቦች ላይ
ስለዚህ ብዙ ማህበረሰብ ጋር የሚነሳው ነገር ይገባኛል ታገደ የመጀመሪያ የደብዳቤ ስመጣ እኛ ለክለቦቹ ለፓርቲዎቹ አሳወቅ ለባለቤቶቹ እገዳችሁን አንስታችሁ አምጡ እገዳችንን አንስተናል ብሎ ክለቦቹ ደብዳቤ ጽፈው አመጡ ግን ያገደው ፍርድ ቤት ስለዚህ እንደገና መልሰን ከፍርድ ቤት መምጣት እንዳለበት በሬጅስትራር ፍርማ በፍርድ ቤት ሬጅስትራር ፍርማ እገዳው ስለመነሳቱ አመጡ ማለት ነው በዛ መሰረት እገዳ ከተነሳ በኋላ እርምጃውን ይፋ እንዲሆን አደረግነ የተወሰነው ውሳኔ ይፋ እንዲሆን አደረግ ስለዚህ አሁን ማወቅ የሚገባችሁ እናንተም የሚዲያ አካላት ህብረተሰቡ ማወቅ ያለበት የኢትዮጵያ እግር ኳስ ፌዴሬሽን የሥራ አስፈጻሚ ኮሚቴ የፍትህ ውሳኔ አይደለም የፍትህ አካላት የሰጡትን ውሳኔ ነው ያወጣው ከዚህ ጋር ተያይዞ ግን ውሳኔው የፍትህ ውሳኔው ምንድነው ይዞ የሚመጣው የሚለውን ደግሞ እንደ አመራር ማየት ኃላፊነታችንም ነው ግዴታ ነው አሳግዶ የተጫወቱት በሙሉ ህገወጥ ጨዋታ ነው ፎርፌ ነው የሚሆነው ይሄ ፎርፌ የሚሆን ከሆነ በእነኚህ ክለቦች ላይ የኢፍታዊነትን ነው የሚያመጣው ነገ እነኚህን ክለቦች ሬሊጌት አድርገን ነገ ደግሞ ተመርምሮ ከሚገኙት 14ቱ ሌቦች ቢኖሩ ምንድነው የሚደረገው ነው አንተ በስተት ነው የወረድከውና አንተ ተመለስ ካንተ በላይ ህገወጥ ስራ ይሰራልና አንተ ደግሞ ሂድ የሚል ኢንዱስትሪውን ውጥንቅጡን የሚያወጣ ነገር ነው ከዚህ አንግል ነው ይታየው እንዳንዶቻችሁ እንደምትሉት I'm sorry እሰማለሁ እኔ ሶሻል ሚዲያ የሚልኝ ሳፋሪ አስነዋሪ ውሳኔዎች ውሳኔ ናቸው ነገር ግን ትምህርት ሰጪ መሆን በሚችል መልኩ ደግሞ ኮሜንት ማድረግ አስፈላጊ ነው የሚሆነው መነሻው ይሄን በዚህ አንግል የተወሰነ የሊጉን ቁጥር የመጨመር የመቀነስ ስልጣን ያለው የኢትዮጵያ እግር ኳስ ፌዴሬሽን የሥራ አስፈጻሚ ኮሚቴ አባል ኃላፊነቱ የሥራ አስፈጻሚው ኃላፊነት ነው በጉባኤው የተመረጠ የሥራ አስፈጻሚ ኮሚቴ ኃላፊነት ያን ባላንስ ሊያደርግ ይችላል ወደ ኢትዮጵያ ዋንጫ ስንመጣ ምንድነው ከዛ በፊት ያልነገራችሁ ለምንድነው የዘገየው እንደዚህ አይነት ነገሮች እንደው ይመላለሳሉ ፖዚቲቭሊ የሰው አምሮ ውስጥ ነው ክሊር መሆን ስላለበት ማለት በእግድ ስር የነበረ ስራ ነው በዛን ሰዓት የሚሰራ የነበረው በፍርድ ቤት ትዕዛዝ እግድ ስር የነበረ ስራ ነው የነበረው ያንዳንዳችሁ እዚህ ያላችሁ የምታደርገው ነገር በፍርድ ቤት የሚያሳግድ አካል ካለ ታቆማለህ ከህግ በላይ ማንንም ስላልሆነ ማለት ነው ያስከምነሳ የመጠበቅ ግዴታ ነው የነበረብን ስለዚህ ኢትዮጵያ ዋንጫ ለምንድነው ወደ የሊጉ ስራ ወደ ኢትዮጵያ ዋንጫ የኢትዮጵያ ዋንጫ ወደ ሊጉ ለምን ይሄዳል የሚሉ የጅምብር የሚፈጥሩ ሐሳቦች አሉ በዚህ ሀገር ውስጥ ያለውን እግር ኳስ በበላይነት የሚመራው ኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያን ዋንጫ የውድድር ደንብ አይታችሁ ከሆነ ሊጉ ላይ ቀያየ የሊጉ ውድድሩ ላይ ቀያየ ተጫዋች ኢትዮጵያ ዋንጫ ላይ ሰልፍ ኢትዮጵያ ዋንጫ ላይ እንደዚሁ ካርድ ያየ ተጫዋች ወደ ሊጉ ውድድሩ ይሄዳል ይሄ ደንብ ላይ በትክክል ቁጭ ያለ ነው በዚህ ምክንያት ሁለቱን መነጣጣል አስፈላጊ አይደለም ያ ነው እንትኑ ሄዶ ወደ ታች ስዳማይ ተጫወታቸው ውድድሮች ለምን ፎርፌ አይሆኑም ማስቡ የውድድር አመቱ መዘጋቱ ያለው ተጫዋች ኮንትራክት ጨርሶ ቶታሊ ወደ ኋላ የሚመልስ ሂደት ስለሆነ በዚህ ደረጃ ያለውን ውሳኔ ኦፍ ኮርስ ውሳኔው አፈጻጸሙ ነው የወጣው አታጫውት የተባልከውን ልጅ ካጫወት ልጁ ተገቢ አይደለም ማለት ስለዚህ ይሄ የሚያሳየው ምንድነው በእግር ኳሳዊ ውሳኔዎች ውስጥ የሶስተኛ ወገን ጣልቃ ገብነት ምንም ቦታ እንደሌለው ሁሉም ሰው አስምሮ ማወቅ መቻል አለበት እዚህ ላይ በግልጽ
አንቀጽ 65 ላይ በፌዴሬሽኑ መተዳደሪያ ደንብ ላይ በግልጽ ተቀምጧል በፊፋ መተዳደሪያ ደንብ ላይ ተቀምጧል ይሄን መተዳደሪያ ደንብ ስንከልስ ከፊፋ ከገቨርናንስ ቦዲ ባለሙያ ተመድቦልን ለአንድ አመት ያህል ነው አብረን ይሰራ ስለዚህ የሚወራረስ ነው ለዚህ ነው ፊፋ የራሱንም መተዳደሪያ ደንብ አንቀጽ 1401 ጠቅሶ የፌዴሬሽኑንም አንቀጽ 65 ጠቅሶ የጻፈ ያለው ይሄ ነው ሄዱና ሄዳችሁ 10ኛ ላይ አበላሻችሁ ውሳኔያችሁ አይደለም ይሄ የዛኛው ውሳኔ ቢያንስ ይፍታውነትን ለመከታተል ፍትህን ሁሉም ጋር እንድኖር ለማድረግ ሁለተኛ እነኚህ 14ቱ ክለቦች የሚፈተሹበት ላይ ጸንተን መስራት መቻል አለብን ያን በአጭር ጊዜ ከመመለከታቸው አካላት ጋር እየሰራን ነው ያለነው በዛን ሰዓት የሚገባውን ቅጣት ይወስዳሉ ልዩነቱ እነኚህ በፍርድ ቤት አሳግዶት ለተጫወቱ ተቀነሰ የሚመጡት ደግሞ ስታገዱ ወደ ፍርድ ቤት መሄድ እንደማያዋጣ ስላወቁ የተጣለውን ገንዘብና እገዳ ብቻ ነው የሚቀጡት አይታችኋል ልዩነቱ ስለዚህ እዚህ ጋር አድሏዊነትን ያመጣል በጊዜ የተደረሰበት ተጎርቶ በጊዜ እኩል ሰርቆ በጊዜ ያልተደረሰበት ደግሞ ተጠቃሚ የሚሆንበት ይሄን ደንብ ህግ ራሳቸው ክለቦች ናቸው ያወጡ ራሳቸው ቃለ ጉባኤ ይዞ ተፈራርሞ ነው ያወጡ ፌዴሬሽኑ ስራ አስፈጻሚ ከአንድ ሙሉ 3 ጊዜ ከነኚህ ሊግ ካምፓኒ ጋር ተነጋግረን መስተካከል የሚገባውን ኢቭን አሁንም ቢሆን ደግሞ ህግ ወደፊትም መስተካከል የሚገባቸው ነገሮች አሉ ፖይንቶች አሉ ሱንም እየተሰራ ነው እነሱ እየሰሩ ነው ያሉት ምናየው ነው የሚሆነው ስለዚህ ውሳኔዎቹ የተሰጡት የወጡት በዚህ አግባብ ነው አንዱን ክለብ ለመጥቀም አዳማን ለመጥቀም የትግራይ ክልል ክለቦችን ለመጥቀም የተወሰነባቸው አራቱን መከላከያን አዋሳን ስዳማን አንዱን ለመጉዳት አንዱን ለመጥቀም የተደረገ ውሳኔ አይደለም ኦፍ ኮርስ ውሳኔው መጀመሪያ መውጣቱን ሰው ለምን ራሱን ይደብቃል ለምን ማወቅ አይፈልግም ለዚህ እነኚህ ናቸው ያሉት ጄኒዩንሊ ነው ምናነሳው የፋይናንስ ኮሚቴው በቅርብ እንዲከታተሉ ካለው አምቢሽስ ነው የተነሳው ማስተካከያዎችን እንወስዳለን እየታረመ ሂዶ አሰራሩ የሚያሳየው ስለሆነ ማለት ነውና በዛ ላይ የተወያየን ነው ከነሱ ጋር እንደግባት ነው የጀመርነው ነገርም ስላለ ማለት ፌዴሬሽኑን ከማሳወቅ ጋር በችኮላ የወጣ ነው የዲሲፕሊን ኮሚቴ ውሳኔ በጽፈት ቤቱ ኃላፊ ተፈርሞ ይወጣል ይላል ደንባችን ስለዚህ ያን ማስተካከያ ተደርጓል ከዛ በኋላ ከወጣ በኋላ ራሱ ስለዚህ በጣም ትክክለኛ እይታ ነው የሚሆነው ሁሉም ክለቦች ምን ያህል ንጹህ እንደሆኑ ዝመረመሩ ነው የምናውቀው ኒያላቅም ዛሬ ላይ ለምንድነው አንድ ላይ ያልጠበቃችሁት አንድ ላይ ጠብቃችሁ ውሳኔ ያልተሰጠው የሚል ነገር ሌላ ይሄን ነገር የሚያጣራ የተቋቋመው ኮሚቴ ብቻ አይደለም ፋይናንስ ደህንነትን የሚጠብቅ ሌላ አካል አለ ትብብር የምንጠይቀው ለዚህ ጉዳዮቹ በፍርድ ቤት ሲቆሙ እነኚህ እጃቸውን ሰበሰቡ እዚህ ምክንያት ነው እኮ ብዙዎቻችሁ በዚህ ዙሪያ የምታነሱት ጥያቄ አንስቻለሁ መጀመሪያ አሁን ከመመለከታቸው አካል ጋር በአግባቡ ተነጋግረን መጀመሪያም በፈቃደኝነት ነው ገብቶ የጀመሩት ያኛው አካል የፋይናንስ ደህንነቱ ራሱ ከዛ በኋላ የፍርድ ቤት ጣልቃ ገብነት ከመጣኛ ለምን እንሰራለን የሚል ነው ይመጣ ያን ደግሞ ወደሚመለከተው ክለቦቹ እኮ ሄዶ ሲከሱ እኛ ወደ ከፍተኛ ፍርድ ቤት እኮ ይግባኝ ማለት ሂደቱ ስለማያዋጣን ነው ወደ ፊፋ ይጻፍ መስመሩ ትክክል ስላልሆነ ማለት
ስለዚህ የፍርድ ቤት ውሳኔን እስከሚያነሱ ድረስ ደግሞ መጠበቅ ግዴታ ነው። ብዙዎቹ በዚህ ዙሪያ ስለሚመላለሱ ማለት ነው። ጥፋተኛ ከሆኑ ይቀጣሉ። የፋይናንስ ስርዓቱ የክለቦቹ በክለቦቹ ወጥቶ በሊጉ ወጥቶ በእኛ የጸደቀው በተገኘበት ሰዓት እርምጃ ይወሰድበታል ይላል። ስለዚህ ለዚህ ነው በተገኙበት ሰዓት እርምጃ ተወሰደ። እነኚህ ደግሞ በዚህ ውድድር አመት ውስጥ የሚያመጣው ለውጥ ስላለ ነው። ትልቁ ነገር አሁን እናንተ እንደምትሉት እነኚህ ክለቦች ወደ ፍርድ ቤት ሂዶ በፍርድ ቤት ባያሳግዱ ኖሮ እኮ የነጥብ ቅነሳ አይመጣም። ከመቀሌ ለምን ነጥብ አልተቀነሰም? ከተቀጡት አራቱ ክለቦች ብቸኛውን ህግና ስርዓቱን ተከትሎ ወደ ካስ ያመለከተው መቀሌ ከነማ ነው። ለዚህ ለምንድን ነው ያልተቀነሰው? ከሱ የነጥብ ቅነሳም የይግባኝ ሰሚ ኮሚቴም ሆነ የዲሲፕሊን ኮሚቴ ስላላስተላለፈ ማለት ነው። አሁን ያንጠሳችሁ ተጫዋች አጫውታችኋል ነው የታየው። በዚህ አንግል ይሄንን ማየት ያስፈልጋል። በተደረሰባቸው እርምጃ ይወስዳል። ነገር ግን ደግሞ በዚሁ አመት ውስጥ ተጣርቶ ማለቅ ሲገባው ያንዱን መርምረ አንዱን የምትተውበት ምንም ምክንያት የለም። ሶ ኤግዞስቲቭሊ ሱን እንሄድበታለን። እንዳነሳችሁት ማጣራቱ ያልቀጠለበትንም በዚህ የመለስኩ ይመስለኛል። በአራት ወሩ ውስጥ በምን በሌላ ሶስተኛ ወገን እጅ የነበረው ከዛ ሲገኝ በተመሳሳይ በዚህ ውድድር በሚመጣው ውድድር አመትም ቢሆን ቢገኝባቸው ተጫዋቹን አቁሞት በተመሳሳይ ስራ ካሰለፉ ፎርፌ ነው የሚሆነው። አለዛ የገንዘብ ቅጣቱ ያስቀመጡት የገንዘብ ቅጣት ይቀጥላል። ኦፍ ኮርስ እንደነገርኳችሁ የሚስተካከሉ ደንቡ እንደገና የሚታይ ነገር ጀምሮታል። መዘንጋትም ደግሞ የለባችሁም። ለመጀመሪያ ጊዜ የወጣ ደንብ ነው። ብዙ እንደዚህ ጥርት ብሎ በአንድ ጊዜ ላይ ወጣ ይችላል። በሂደት በስራ ውስጥ እየታረመ ነው የሚሄደው። ተስማምተው ያወጡት ነገር ቢሆንም የራሱ ደግሞ ክፍተት ይኖረዋል። ያን ያስተካከሉ መሄድ ያስፈልጋል። እነኚህ ከውሳኔው በኋላ የተደረጉት ጨዋታዎች ይሰረዛሉ። ኦሬዲ እኮ ከውሳኔው በኋላ የተደረጉ ጨዋታዎች ናቸው የተሰረዙት። ስላጫወቱ አታጫወት ልጁን አታስገባ ተብሎ ስላሉ ነው። እሱን ነው የተረጎምነው። የይግባኝ ሰሚ ኮሚቴ የወሰነውን ውሳኔ የተረጎምነው እሱን። ኮከብ ጎል አግቢው ማን ይሆናል? ሊጉ በሚያወጣው መሰረት የሚቀመጥ ይሆናል። አሁን ወደ ታች ደረጃቸውን ማስተካከል ሲጀምር ሊጉ በዛ መሰረት የሚያስቀምጥ ይሆናል። በፎርፌ ተሸናፊ የሆነውን ቡድን መቼም ኮከብ ጎል አግቢ ይሆናል ብሎ አያስቀምጥም። ያ የሊጉ ስራ ነው የሚሆነው። የፊፋን ደብዳቤ በተመለከተ አንድ ምስጢር ልንገራችሁ። ይሄን ደብዳቤ ፖስት ብናደርግ ቅጣት አለው፣ ሬጉሌሽን አለው፣ ህግ አለው። ይሄን ፖስት የማድረግ ደግሞ ግዴታ የለብንም። ለሚመለከታቸው አካል ቁጥር ጠቅሰን ደብዳቤው ምን እንደምል አንብበንላቸዋል። ስለዚህ የመስሪያ ቤት ደብዳቤ በተለይ የፊፋ ማህተም ያለበትን ደብዳቤ ፖስት ታደርግ ፌዴሬሽኑ ላይ የሚያመጣው ቅጣት አለ። እዚህ እንደምታውቁት ያለውን የሶሻል ሚዲያ መሯሯጥን ታውቃላችሁ። ሰው ደብዳቤ ለተቋሙ ጽፎ ለፌዴሬሽኑ ጽፎ ኢሚዲየትሊ የደጋፊውን ታማኝነት ለማግኘት ፌስቡክ ላይ ፖስት ያደርጋል። ስለዚህ ጉዳዩ ለሚመለከታቸው አካላት ቁጥር ጠቅሰን ማየት እንፈልጋለን ብሎ መተን ቃል በቃል ቁጭ አድርገን አንብበንላቸዋል። ተቋሙ እየመራ ለምን በዚህ ደረጃ ጥርጣሬ ከፊፋ አልመጣም ለማለት ነው? ለምንድን ነው የምናሳውቀው? ባለቤቱ የሚመለከተውን አሳውቀናል። አላየውም፣ አላወኩም፣ አልደረሰኝም የሚል አካል ካለ ከነኚህ ከሚመለከታቸው አካል ይምጣ። ቱ ዛት ኤክስተንት ትራንስፓረንት ነን። ዋንጫዎቹ በአንድ አመት ውስጥ 2 ቦታ የረገጡበት ጥፋተኛ ክለብ ስለሆነ
አታስገባ ተብሎ ልጅ አስገብቶ ባይጫወት ኖሮ እዚህ ጣጣ ውስጥ ማንንም አይገባም። እሱ ነው ያለው ነገር። ቅጣቱ እንደምትሉት ሄዶ ያመቻቻችሁ ነው እንደው አድርግ ያለው ደሞ የሚል አይነት አቂም ብስነትን እንደምትሉት አይደለም። ኢንዱስትሪውን ደሞ ማየት ያስፈልጋል። ነገ እነኛ 14ቱ ክለቦች ጋር ጥፋት 1 2 3 ላይ ቢገኝ ዛሬ አሁን የምትጠይቁትን መልስ የምታገኙ ነው የሚሆነው። ውሳኔው አዲስ ነው። በየደረጃው ነው የሚሄድበት ያለው እንታሰው ኦፍ ኮርስ አንዱ ፌዴሬሽን የወሰነውን ውሳኔ ጠብቆ የፌዴሬሽን አይወስንም። እንደ ነገሮች እንዳጋጠሙ ነው ትሪት የምታደርገው እንጂ ኤክስፒሪየንስ እየወሰድክ አይደለም የምትሄደውና አራቱ ብቻ ላይ ለምን እንደተሰጠን በተደጋጋሚ አንስቻለሁ። ቁጥር ሲጨመር ብዙዎቻችሁ እንደምታነሱት የፋሲሊቲ ጉዳይ ፌዴሬሽኑ ይደጉማል ወይ? ፌዴሬሽኑ እኮ ሲቋቋም የተቋቋመበት ዓላማ አለው። በዚህ መተዳደሪያ ደንብ የኢትዮጵያ እግር ኳስ ፌዴሬሽን ሲቋቋም ዓላማዎቹ አስቀምጦ አልዘርዝሩ። ለምን ዓላማ እንደተቋቋመ ከተቋቋመበት ዓላማ ውጭ አይሰራም ተቋም። ስለዚህ ወርዶ ክለብን አያ ክለብ ስላደረስኩ ይሄን ጉዳይ ነው ይሸፍንላለሁ የሚል እንትን ለማጣፈጥ አላደርግም አይደረግም። ከተቋሙ ዓላማ ውጪ አይሄድም። ኦፍ ኮርስ አገሪቱ ውስጥ የመሰረተ ልማት ችግር አለ። አሁን ባሉበት በብል አድርገው አንድ ቦታ በሚያጫውቱበት ወቅት ትሬኒንግ የመስራት ችግር እንዳለ አውቃለሁ። የምታነሱት ኮንሰርን ይገባኛል። ግን በዚህ ይቀጥላል ማለት አይደለም። እየተነጋገርን ነው በምን መልኩ መሄድ አለበት የሚለውን እየተነጋገርን ነው ያለው። ኦል ኦፍ ዘ ሰደን ኮቪድ ሲመጣ ነው ይሄ ሁኔታ የኮቪድ ኤግዚት ስትራቴጂ ተብሎ የተሰራው እዛው ቀረ። ወመንዳዌ ማታደርግባቸው ቦታዎች አሉ። አሁን ባለው ተጨባጭ ሁኔታ ለመጠየቅ ብቻ ሳይሆን እናንተም መልስ ልትሰጡ የምትችሉበት ወመንዳዌ ልታካሂድባቸው ማትችልባቸው ቦታዎች አሉ። ስለዚህ ይሄንን ከሊጉ ጋር ተነጋግረን መብት ያገኛል። ለምሳሌ በኢትዮጵያ በስራ አስፈጻሚ ኮሚቴው አሁን ታች ባሉ ሊጎች ላይ ተወሰነው የአንድ ቦታ መቀመጡ ይቀራል። እንደ ሳምፕል ሜዳዎች ይመረጣሉ። ቲሞች የሚቀርባቸውን ሜዳ መርጦ ኤክሰፕሽናል የሚሆኑ አካባቢዎች አሉ። መንቀሳቀስ ላውኑ ሴቭ ያልሆኑ ቦታዎች ነገር ግን በዛ ደረጃ ኦሜንዳዌ ከቤታቸው ተመላልሶ የሚጫወቱበትን ሁኔታ ያመቻቸን ያለው ሶ የኛውን ኤክስፒሪየንስ ወደ ሊጉም አምጥቶ እንዲያዩ የተደረገ ነው እና ያለውን ይሄን ነው ክለቦቹ ጥፋተኛ እንደሆኑ ማመን አለማመን ሳይመረመሩ እንዴት ጥፋተኛ ናቸው ብያነሳለሁ። ለዚህ ነው መታየት አለባቸው። ጉዳዩ የሚመለከታቸው አካላት ጋር እየሰራን ነው። ከኮሚሽነር ጀነራሉ ከፌደራል ፖሊስ የድጋፍ ደብዳቤዎች ተሰጥተውናል። የፋይናንስ ደህንነቱ ድርሻውን እንደሚወጣ አረጋግጠውልናል። ስለዚህ ያስቀጥል ይሄ ተጣራ መልስ የሚያገኝ ነው የሚሆነው። በቀጣይ ወደ 22 ነኝ እንትኖች የግል ስሜት ባይሆኑ መልካም። አሁን የሚወሰነው ውሳኔ በዚሁ አይነት ይቀጥላል የሚል ውሳኔ አይደለም ያስቀመጠው ተቋም። ወደ ፊፋ ለምን 20 ክለብ አደረገን ፌዴሬሽኑ ብሎ ወሰደ ብሎ ክለቦች ቢሄዱለት መሄድ እኮ ይችላል። ማንም አይከለክልም። ግን ፊፋ ምክረ ሐሳብ ይሰጣል እንጂ አገሪቱን የመጀመሪያ ሊግ ሁለተኛ ሊግ ይሄን ያህል ቁጥር አድርግ ብሎ አስገዳጅ ህግ የለውም። ግን ይሄን ብታደርጉ የሚል ምክረ ሐሳብ ነው የሚሰጠው። ስለዚህ ይሄን ህግ ጥሰሃል፣ ይሄን ፊፋ ያስቀመጠው ህግ ጥሰሃል የሚል ክለብ
መሄድ ይችላል። ገንዘብ ካልመለሱ ህጉ ተግባራዊ ይሆናል። በህጉ ላይ የተቀመጡት ነገሮች ተግባራዊ እንዲያደርጉ ይላል በአጠቃላይ ጠቅል የተጻፈው ማለት ነው። ስለዚህ ብርን ካልመለሱ ተግባራዊ ይሆናል። ኦፍ ኮርስ ወደ ተጫዋች የሄደበት አግባብ እንዴት መሆን አለበት ወደፊት እሱም የሚታይ ነው። አሁን ግን የወጣው ህግ ተግባራዊ ነው የሚሆነው። እውነት ነው መመሪያው ገንዘብ ላይ ብዙን ሞሮፍ ወደ ገንዘብ ያም ስለሆነ ነው እነሱ ተሳስተው ወደ ፍርድ ቤትም ሄዱ። ሞሮፍ አሁን የነጥብ የምን ውሳኔዎችን ይዞ መጥቶ ቢሆን ነው ይሄን ነጥብ መልስ ብሎ ፍርድ ቤት አይወስንም። ስለዚህ ያ ጀኒውሊ አሁን እነኚህ የተነሱ ነገሮች ለማስተካከያ የሚጠቅሙን እኛም የጀመርናቸው ነገሮች ናቸው። ኦፍ ኮርስ እግር ኳሳዊ የቢዝነስ ውሳኔ አይደለም የወሰነው። ህገወጥ ተጫዋች አሰልፋል። ስለዚህ በፎርፌ ተሸናፊ ትሆናለህ። እግር ኳሳዊ እኔም ባትጠይቀኝ ሀብታሙ አንተ ራስህን የምትመልሰው ነው። ምንድነው ቅሬታችሁ አሁን እናንተ ጋር ያለው ብዙ ማህበረሰብ ጋር ያለው ቀነሳችሁ ለምን አላወረዳችሁም? እኛ ደግሞ ያየንበት ሌላ አንግል አለ። ይሄ አንግል በተደጋጋሚ የሚነግራችሁ የፍትሃዊነት አንግል ግራና ቀኝ ያየ ነው ተቋምን ስታስተዳድርና ሳላሪ ካፑ የሚስተካከልበት ሁኔታ አለ። ይሄ እዚህ ጋር አንድ ነገር ማወቅ የሚገባችሁ ይሄ የክለቦች መብት ነው። ክለቦች እንደ መብት ህግ ይሁንልን ብሎ ካመጡና ኛ ካጸደቅነ ግን ህጉን እንከታተላለን። ከዚህ በፊትም ብዙዎቻችሁ ስታነሱ 50,000 ብር ፌዴሬሽኑ ቢሾፍቱ ላይ ወስነው ውድቅ ሆነበት። እኛ አይደለም የወሰነው። እኔና ቶሪስቱ ውሳኔውን በሚሰጡበት ጊዜ አዳራሹን ለቀን እኮ ነው የወጣነው። በዛን ሰዓት ሊግ ካምፓኒ ስለሌለ ክለቦቹ ከፌዴሬሽኑ እውቅና ውጪ መሰብሰብ ስለማይችሉ ነው። አሁን አንደኛ ሊግና ከፍተኛ ሊግ እየጠየቁን ነው። ሰብስቡንና የደሞዝ ጣራችንን እንደገና እንፈትሽ ያሉን ነው። ስለዚህ ብዙ ጥያቄዎች መጥተዋል፣ ብዙ ማመልከቻዎች መጥተዋል። እኛ እናስተናግዳለን። 5,000 እና 20,000 ብር ላይ ናቸው። አሁን ራሳቸው ናቸው የጣሉት። ብሔራዊ ፌዴሬሽኑ በአንድ ግለሰብ ላይ የደሞዝ ጣራውን መጣል አይችልም። ብሔራዊ ፌዴሬሽኑ የበጀት ጣራ ሊጥል ይችላል። በጀት ጣራ ሊከታተል ይችላል። በጀት ይሄ ነው። ይሄንን እነሱ የማየት መብት ነው ያላቸውና ኑራ ያነሳሹ ይግባኝ ሰሚው ምናልባት ፍርድ ቤት ይግባኝ ሰሚ ዲሲፕሊን ኮሚቴ ብቻ ላይ ሳይሆን ሁላችንም ላይ መብት አለ። ፍርድ ቤት ውሳኔ ሁሉም ላይ መብት አለውና ለምን ያን ግምት ውስጥ አያስገባም የሚል ጥያቄ ይመስለኛል። ተግባራዊ እንዲያደርጉ የይግባኝ ሰሚ ኮሚቴ ውሳኔ ከወሰነበት ጀምሮ ከመጫወታቸው በፊት አሳግዷል። ስለዚህ ያን ነው ተግባራዊ ያደረግነው ያለው። ያን ጥያቄ አሁን በዚህ ደረጃ ከሆነ ማለት ይግባኝ ሰሚ ወሰነ፣ እነሱ ይግባኛሉ። ይግባኝ ካሉ በኋላ መስመሩን ትቶ ይግባኝ ሰሚ ውሳኔ ሲወሰን ወደ ፍርድ ቤት ነው። ስለዚህ ፍርድ ቤትን ይሁንታ ካገኙ በኋላ ልጆቹን አሰልፎ መጫወት ጀመሩ። ያን ጨዋታ ነው ትኩረት ሰጥተን ከ14 ክለቦች መካከል ጥፋተኛ ከተገኘ የምትሉት ህጉ በሚለው መሰረት ይቀጣል። ይሄ በትክክል የፋይናንስ መመሪያው ላይ የተቀመጠው መሸወድ አቅመብስ ውሳኔው
እናንተ እንደምትሉት አይደለም በአግባቡ አንስቻቸዋለሁ ያየነው የፍትሃዊነት ጥያቄ ከተቀጡት ክለቦችን በተደጋጋሚ እየመጣ ስለሆነ ማጆሪቲው ደግሞ ያልታየ ስለሆነ ነው ይሄንን ውሳኔ ያስተላለፍነው የ20 ክለቦች አሁን ብዙ እንትኑ የሚያሽከረክረው እሱ ስለሆነ ለምን አንድ ላይ አላደረጋችሁም የሊጉን ጥራት እሱን በቴክኒካል ስተዲ ግሩፕ መልስ የሚያገኝ ነው የሚሆነው ሊጉ ጥራት በዚህ ደረጃ ነው ብዬ እዚህ ወንበር ላይ ቁጭ ብዬ ማነሳው አይደለም የተመደቡ ሰዎች አሉ በዛ ደረጃ መልስ ማግኘት የሚችል ነው የሚሆነው አንድ ላይ ያልሆነበት ምክንያቱም ብዙዎቹ ለኚህ ናቸው ለምንድነው የከተማ አስተዳደሮች ክለብ ሲይዙ እናንተ ዝም ብላችሁ የምታዩት ለምንድነው ፕራይቬታይዝ የማይደረገው ባንድ በኩል አሁን ያየንበትንም ተጨባጭ ሁኔታ ማየት አስፈላጊ ነው ከተማ አስተዳደሮቹ ክለቦቹን ይዞኮ መሳተፋቸው እኮ ፉትቦሉን ሰፖርት ማድረጋቸው ነው ለምንድነው ይሄን የምንጠራው ኦሎብስ ሰደን እነኚህ ከተማ አስተዳደሮች እጃቸውን ቢሰበስቡ ይሄን በጀት መድቦ ፉትቦሉን ሰፖርት የሚያደርግ ክለብ የሚይዝ ስንት አካል አለ ብለን እስቲ እንመልስ ራሳችን ለምን እነኚህ መንግስታዊ ተቋማት ክለብ ይዞ መወዳደራቸውን እንደ ክፋት ነው የምናየው አንተ ባለ ሀብት ብትሆን ገንዘብን የምታፈሰው ሪተርን ፍለጋ ነው የበጎ አድራጎት ስራ አይደለም የምትሰራው እነኚህ ከተማ አስተዳደሮች ግን የሀገሪቱን እግር ኳስ ለመደገፍ የሚያደርጉትን እንቅስቃሴ ማድነቅ መቻል አለበት ማመስገን መቻል አለበት በሙሉ ከፕሪሚየር ሊግ ጀምሮ እስከ 3ኛ ዲቪዥን እስካለው ብሔራዊ ሊግ ውስጥ ያሉት ላይ እኮ እነኛ አካላት ናቸው አስተዋጽኦ ያደረጉ ያሉት እነኚህ መንግስት አካላት ናቸው ያለንበትን ስታተስ ማወቅ አስፈላጊ ነው አይደለም ክለብ ዞ መወዳደር ስንት ባለ ሀብት ነው የወጣት ልማት አንድ ፕሮጀክት ከፍቶ እየሰራ ያለው በቁጥር እኮ ነው ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ማንዴቱ ነው እናንተ የመንግስት አካል ስለሆናችሁ አትያዙ ከዛ በባለ ሀብቶች መመራት አለበት የሚል አቅጣጫ አይሰጥም ማንኛውንም ክለብ ይዞ ገንዘቡን ኢንቨስት አድርጎ ፉትቦሉን ሰፖርት የሚያደርግ ህጋዊ አካልን እንደግፋለን ይሄ ትንሽ ከዚህ አንፃር ብታዩት መልካም ነው ይጠቅማል በጎ ጠቃሚ ጎኑ ነው የሚያመዝነው ከተማ ውስጥ ያለውን ወጣት መዝናኛ እንዲያገኝ ሙያ እንዲያገኝ ትኩረት ሰጥቶ እየሰሩ ነው አንድን ክለብ መያዝ ቀላል ጫና አይደለም ለአንድ ከተማ አስተዳደር ከሚሰበስቡት ታክስ ከሚሰሩት ሌላ መሰረተ ልማት ጎን ስፖርቱ ያገባኛል ብሎ ነው እየሰሩ ያሉት ይሄን መደገፍ ይሄን ማበረታታት ያስፈልጋል የተወሰነው ውሳኔ ይሄንን የማስፈጸም አቅሙ አለ አሁን የምታዩት ዛም እዚህም ያለው ማግሮምረም የመጣው እንዳላችሁት ሁሉም ክለቦች አንድ ላይ ባለመታየታቸው ሁሉም ክለቦች በዚህ ደረጃ አንድ ላይ ተጣርቶ ቢደርስልን ኖሮ አሁን የምታዩትን የቁጥር ድገት አያመጣም ቢያንስ ይሄን እርምጃ መጀመርም አንድ ስቴፕ ነው ብሎ መውሰድ ያስፈልጋል ክለቦቹ ባይቀበሉ ክለቦቹ ወደ ፊፋ አልቀበልም ይሄን ያለ ክለብ ሊጉን ትቶ መውጣት ይችላል መብቱ ነው ምክንያቱም ክለብ አይደለም የሊግ ቁጥር የሚወስነው አጭር ነው መልሱ ይሄው ነው ስለዚህ በዚህ ደረጃ መረዳት ያስፈልጋል ወደ ፊፋ ቢሄዱስ
መብት ነው። ምክንያቱም ለሚመጣው ህግ ተገዢ ነን። የጣስነው ህግ ካለ ይህን ህግ ጥሶ ነው ወደ 20 ያሳደጉት ብሎ የጣስነው ህግ ካለ ለዛ ለተጣሰው ህግ መልስ እንሰጣለን። ስለ ክለቦቹ መብት ነው እየነገርኩ ያለው። መሳተፍ አልፈልግም ያለ ክለብ አሁንም ደግሜ ነው የምነግርህ መውጣት ይችላል። ከዛ ውጪ ግን መብቴን አስከብራለሁ። የኢትዮጵያ እግር ኳስ ፌዴሬሽን በድሎኛል ካለ እኛንም ገቨርን የሚያደርግ ኮርት ኦፍ አርቢትሬሽን አለ፣ ገቨርናንስ ቦዲ አለ። ይሄ የአስተዳደር ጉዳይ ስለሆነ ወደ ገቨርናንስ ቦዲው ማመልከት ይችላል። ምኑ ጋር ነው የነምባገነን የሚያደርገው? ጨርሻለሁ። አመሰግናለሁ።